በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመአሱሩ ወሰዱሱ ለሰኔ በዛቲ ዕለት አይረፈ አብ ጽሙድ ወመስተጋድል ዘዝክሩ ክቡር ወርእስናው ሰናይ አባ አቡናፍር ገዳማዊ ዘላዕላይ ግብፅ። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ሰኔ 16 በዚች ቀን መልካም ሽምግልና ያለው ስም አጠራሩ የከበረ በገዳም የሚኖርና በገድል የተጠመደ አባት የላይኛው ግብፅ ሰው አባ አቡናፍር አረፈም። የዚህንም አባት ገድል የተናገረ አባ በፍኑትዮስ ነበር። እርሱም ቁጥሩ ከገዳማውያን ነውና። አባ በፍኑትዮስም ወደ በረሃ ውስጥ በገባ ጊዜ አንዲት የውሃ ምንጭና አንዲት የሰሌን ዛፍ አግኝቶ በዚያ እየተጋደለ ብዙ ዘመን ኖረም። በአንዲት ዕለትም አባ በፍኑትዮስ ወደ እርሱ ሲመጣ አባ አቡናፍርን አየው፣ ፈርቶም ደነገጠም። የሰይጣን ምታት የሚያይመስሉታልና። ይህም አባት አቡናፍር ልብስ አልነበረውም፣ ጸጉሩና ጽሕሙ ሥጋውን ሁሉ ይሸፍናሉ። አባ በፍኑትዮስንም በላዩ በመስቀል ምልክት አማትቦ አጽናናው። በፊቱም አቡነ ዘበሰማያትን ጸለየ። ከዚህም በኋላ አባ በፍኑትዮስ ሆይ መምጣትህ መልካም ነው አለው። ይህንንም በማለቱ ከእርሱ ፍርሃቱን አራቀለት። ከዚህ በኋላ ሁለቱም በአንድነት ጸለዩ። የእግዚአብሔርንም ገናናነት እየተነጋገሩ ተቀመጡ። ከዚህም በኋላ ወደዚህ በረሃ ካለማወጣጡ እንዴት እንደሆነ በዚያም በረሃ አኗኗሩ እንዴት እንደሆነ ይነግረው ዘንድ አባ በፍኑትዮስ አባ አቡናፍርን ለመነው። አባ አቡናፍርም እንዲህ ብሎ መለሰለት። እኔ ደጋጎች እውነተኞች መነኮሳት በሚኖሩበት በአንድ ገዳም እኖር ነበር። የገዳማውያንን ልዕልናቸውን ሲናገሩ ሲያመሰግኗቸውም ሰማው። እኔም ከእናንተ የሚሻሉ አሉን አልኳቸው። እነርሱም አዎን፣ እነርሱ በበረሃ የሚኖሩ በእግዚአብሔር ዘንድ የከበሩ ናቸው። እኛ ለዓለም የቀረብን ስለሆን ብንተክዝና ብናዝን የሚያረጋጋ እናገኛለን። ብንታመም የሚጠይቀንና የፈለግነውን ሁሉ እናገኛለን። በበረሃ የሚኖሩት ግን ከዚህ ሁሉ የራቁ ናቸው አሉኝ። ይህንንም ነገር በሰማው ጊዜ ልቤ እንደ እሳት ነደደ። መንፈቀ ሌሊትም በሆነ ጊዜ የፈቀደውን ይመራኝ ዘንድ ወደ ክብር ባለቤት ጌታችን ተነስቼ ጸለይኩ። ትንሽ እንጀራም ይዤ ተጓዝኩ። አንድ ጻድቅ ሰውም አግኝቼ የገዳማውያንን ገድላቸውንና ኑሯቸውን እያስተማረኝ በእርሱ ዘንድ ኖርኩ። ከዚህም በኋላ ወደዚህ ደረስኩ። እግዚአብሔር የሚያዘጋጀልኝን ይህችን ሰሌን አገኘኋት። በየዓመቱም 12 ዘለላ ታፈራለች። ለየወሩም የምመገበው አንዱ ዘለላ ይበቃኛል። ውሃም ከዚች ምንጭ እጠጣለሁ። በዚችም በረሃ እስከ ዛሬ 60 ዓመት ኖርኩ። ከቶ ያላንተ የሰው ፊት አላየሁም አለኝ። ይህንንም ሲነጋገሩ የእግዚአብሔር መልአክ ወደ እነርሱ ወረደ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ሥጋውንና ደሙን ሰጣቸው። ከዚያም በኋላ ከሰሌን ፍሬ ጥቂት ምግብ ተመገብን። ያን ጊዜም የቅዱስ አባ አቡናፍር መልኩ ተለወጠ፣ እንደ እሳትም ሆነ። በእግዚአብሔርም ፊት ተንበርክኮ ሰገደ። ለአባ በፍኑትዮስም ሰላምታ ሰጠው። ያን ጊዜም ነፍሱን በጌታ እጅ ሰጠ። ቅዱስ በፍኑትዮስም በጸጉር ልብስ ገንዞ በዚያች ቦታ ቀበረው። ከዚህም በኋላ አባ በፍኑትዮስ በዚያች ቦታ ይኖር ዘንድ አሰበ። በዚያን ጊዜ ያቺ የሰሌን ዛፍ ወደቀች፣ የውሃውም ምንጭ ደረቀም። ቅዱስ አባ በፍኑትዮስ ወደ ዓለም ተመልሶ የገዳማውያንን ዜና ይልቁንም የቅዱስ አባ አቡናፍርን ዜና ይሰብክ ዘንድ ይህ በእግዚአብሔር ፈቃድ ሆነ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በልይ በከበሩ ገዳማውያን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአቡናፍር ጊዜ ተዳደቆ መዊት እንተተወለጠ ገጹ አምሳለ ውኡይ እሳት ድረ ቀበሮ በፍኑትዮስ በውሳጤ በአት ኢተተዋረስ ለካልአን ዘተወበቶ ሲሲት ነቃማይ የብሰት ወድቀት በቀልት ሰላም ለክሙ ብዙሃነ ሂሩት ሞፃ መድበለ ቅዱሳን አበው እለ ነበር ክሙ በምድረ ፌፃ ሜዳነ ጽድቅ ክሙ በሊ ሶበ ለልቡ ደጎፃ ተአተተ አቡናፍር ለዓለም ምነገፃ ለነብሰ ትሑታን ነፍሱ ከመትኩን ቢፃ ሰላም ለከ ኢየሱስ ቡሩክ እንተ ተሐውር ምስሌሁ ለይኩኑ አምላክ እምልበ አሃው ታሰስል ሊና ሃውክ ሶገደፍኮ ለሰም እንተ አሃዘ ላይክ ጽዋአ ስቴ ምዝር ቆመ ማእከለ ሃከክ ወዛቲ ዕለት ካዕበ አስተርአዮ መልአከ እግዚአብሔር ለዮሴፍ በሕልሙ አዘዞ ይንሣ ሕፃነ ወእሞ ወይትመየጥ ምድረ እስራኤል። ዳግመኛም በዚህች ዕለት የእግዚአብሔር መልአክ ለዮሴፍ በሕልም ተገለጠለት። ሕፃኑንና እናቱንም ይዞ ወደ እስራኤል አገር እንዲመለስ አዘዘው። ለእግዚአብሔርም ክብር ምስጋና ይሁን። እኛንም ስለ እናቱም በቤታችን ቅድስት ድንግል ማርያም መከረና ስደት ይቅር ይበለን፣ በረከቷም ይድረሰን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰቡ ለሰኔ በዛቲ ዕለት አይረፈ አብ አብይ አባ ለትጹን
ወበዛቲ ዕለት ኮነ ተዝካረ ዕረፍቱ ለአባ ጰላሞን ፈላሲ ባህታዊ ፍጹም ወመናኔ ዓለም። ወበዛቲ ዕለት ኮነ ተዝካሩ ለብፁዕ ወቅዱስ አባ ገሪማ ዘመደራ። ወበዛቲ ዕለት ካዕበ ተዝካሮሙ ለሰማዕት እለ አኮራን ወበርተሎሜዎስ ወለእስክንድርያ ወለእስክንድሮስ ሰማዕታት ወዮሴፍ ወአርሴማ ጻድቅ። ወአዲ ኮነ ተዝካሩ ለአቡነ ተክለ ሃይማኖት ዘምስለ ማህበሩ። ወስብሐት ለእግዚአብሔር ኪያነኒ ይመሃረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዘአቅረብኩማ ኃይሌተ ወዘኪርያ ይላፈ ምለት ጸምዶ ዘልፈለላ ነበብቶ ከብሰንዴት የመጽሐፈ እንተረሰየ ከግዚኦ ጸሪቀ መበለቱ ቁፈ ምላ በኡቡላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጓን ደናግል መነኮሳት ሄራን ባረኩ በዛቲ መካነ እስከ አረጋዊ ሊቅ ብነውስ ሕፃን ለዘ ጸሐፈው በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ለስተርጎም በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስቡራይ መሐረነ ኢየሱስ ክርስቶስ ስቡራይ መሐረነ ኢየሱስ ክርስቶስ ስቡራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እሚዜ ወስከላለም ወስከዳግም ጉባኤ አሜን። አሜን። እንዴት ዋላችሁ? ቸሩ መድኃኔዓለም የተመሰገነ ይሁን። ስላልነገርኳችሁ ለማስታወስ ያክል ነው። ዛሬ ቅዱስ ማርቆስ ወንጌላዊ ዓመታዊ በዓሉ ይታሰባልና ያው ማስታወስ የነበረብኝ ቀድሜ ነው። ግን ያው የሰባቱን ቀን ቅዱሳን ስም ስናገር ያው የብዙዎችን ዘላለሁ መዘለው በመዘንጋት ነው ሆን ብዬ ሳይሆን ዘነጋልና በዛ ምክንያት ነው። እንግዲህ ቅዱስ ማርቆስ ልደቱ ሚያዝያ 30 ይከበራል። ልደቱ ጥቅምት 30፣ እረፍቱ ሚያዝያ 30 ይከበራል። ፍልሰቱ ደግሞ ዛሬ ነው፣ ሰኔ 15 ነው። አንዳንድ በዓላት በግብጽ ነው የሚታወቁት። በእኛ ሀገር ያው ጥንት ነበረ እንጂ በኋላ የቅዱሳን ነገር ወደኛ እየመጣ አይደለም። እንደምታውቁት በግብጽ ቅዱሳን ታሪክ ውስጥ በጳጳሳት ደረጃ የመጨረሻው ጻድቅ ጳጳስ ታሪክ ወደኛ የመጣልን አባ ማቴዎስ ነው። አባ ማቴዎስ ማለት በተአምረ ማርያም ዝንቱ ስርዓት የሚለው ንባብ ውስጥ ያለው ማለት ነው። እንዲህም አባ ማቴዎስ፣ አባ ማርቆስና አባ አብርሃም ናቸው የሚል ሰሙ የለ። እሳቸው 87ኛው ሊቀ ጳጳሳት ናቸው። 87ኛው ከሳቸው በኋላ የጳጳሳት ታሪክ ወደ ኢትዮጵያ መጥተው አያውቅም የግብጾቹ። በጻድቃን ደረጃ ደግሞ የመጨረሻው ምናልባትም አባ በርሱማ ናቸው። አባ በርሱማ ጳጉሜ 4 ላይ በስንክሳር የተጻፉት ሩቀ ልብስ የሚላቸው ወልደ ተባን የብርቱ ልጅ የሚላቸው በ14ኛው መቶ ክፍለ ዘመን መጀመሪያ በእኛ አፄ አምደ ጽዮን ነግሰው እያሉ ነው ያረፉት እሳቸው። ከዚያ በኋላ ያሉት በስንክሳራችን የሉም። በገድላትም ቢሆን ከዚያ በኋላ ያው በእርግጥ በግብጽ የቅዱሳን ነገር እየቀዘቀዘ ነው የሄደው። በብዛትም ቢሆን ያው ብዙ ችግር ስለነበረባቸውና በዚያ ምክንያት ነውና የቅዱስ ማርቆስ ወንጌላዊ ክቡር ሥጋ ወትሮውኑ የነበረ በግብጽ ነው ያረፈ በግብጽ ስለሆነ ማለት ነው። ከዚያ በኋላ ግን ሮማውያን በጉልበት ወስደውባቸው ያውቃሉና ወስደውባቸው በጣም ብዙ መቶዎች ዓመታት ማለት ወደ 1000 ዓመት ያክል ቆይቷል በሮማውያን ውስጥ። ከዚያ በኋላ ግን ያው ፈቃደ እግዚአብሔር ሲሆን ሩቅ ዘመን አይደለም የተመለሰበት፣ ቅርብ ዘመን ነው። ማለትም ያው በ20ኛው ክፍለ ዘመን አጋማሽ አካባቢ የተመለሰ። ከተመለሰ በአማካኝ 50 ዓመት እንደዚያ ቢሆነው ነው። ግን ብዙ ጊዜ እንደምላችሁ ያው ከግብጾች ጋር ያለን ልዩነት እንዳለ ሆኖ ግን ቅዱሳን ለማክበር በረከታቸውን ለመሳተፍ የትኛውንም ምክንያት መጠቀም የሚገባ ነው። በግብጽ ቅዱስ ማርቆስን በተለያየ ጊዜ ያከብሩታል። ቅዳሴ ቤት አለው። የቅዱስ ማርቆስ ቅዳሴ ቤት በጣም ብዙ ጊዜ ነው የሚያከብሩት እነሱ። ምክንያቱም ሲሰሩት ተንባላት ሲያፈርሱባቸው፣ ሲሰሩት ሲያቃጥሉባቸው ስለሚኖሩ ያንዳንዱ የሰሩበትን ሁሉ መዝግበው ይዘውታል፣ ያከብሩታል። እኛ ሀገር ላይ በዓል ማብዛት እንወዳለን። በዓል በየአድባራቱ ታቦት ማውጣት የምንወድበት ምክንያት ያው ሳንቲም ፍለጋ ነው። እነሱ ግን ታቦት የላቸውም፣ ታቦት አያወጡም፣ ሳንቲም አይለምኑም። ስለዚህ በዓል እነሱ ጋር ማክበሩ ቢበዛ የሚያስደስት ነገር ነው። እኛ ሀገር መቼም በየምክንያቱ ታቦት እያወጣን ሳንቲም መለመን ቁም ነገር አድርገነዋልና ለቅዱሳን ክብር በየዕለቱ የሚደረግ ነገር ቢኖር እንወዳለን። ጊዜውም አልረዳም አቅሙም የለም እንጂ የነገረ ቅዱሳን ትምህርት በየዕለቱ ነበረ መነገር የነበረበት። ወይ በነግ ወይ በሰርክ ለ30 ደቂቃ ይዞ የዕለቱን። ምክንያቱም አባቶቻችን በፍትሐ ነገሥት መምህራን የሚሉትን ሰምታችሁ የምታውቁ ከሆነ ኢየሩሳሌምን ሳትሰሙ
በማዮርዳኖስ ሳትጠመቁ የአባቶቻችሁን መርዶ ሳትሰሙ አትዋሉ ሚል አዋጅ አለ በቤተ ክርስቲያን። እና ኢየሩሳሌም ሳትሰሙ በማዮርዳኖስ ሳትጠመቁ ጥንት ስርዓቱ የተሰራ ኢየሩሳሌም ላሉ ክርስቲያኖች ነው። የመጀመሪያ ኢየሩሳሌምን ሳትሰሙ የተባለ የጌታ መቃብር ነው። በማዮርዳኖስ ሳትጠመቁ እዚያው ልፍ ብሎ ብዙ ሩቅ ስላልሆነ ዮርዳኖስ ወንዝ። ሶስተኛው የአባቶቻችሁ መርዶ የተባለ መከራ ዘመን ስለሆነ ቅዱሳን ሳይገደሉ ስለማይውሉ ያንን ዜና ሳይሰሙ መዋል አይፈቅድም። በኋላ ግን ስንክሳር ከተጻፈ በኋላ አባቶቻችን ምን አሉ? ኢየሩሳሌም የተባለች ቤተክርስቲያን ናት፣ ማዮርዳኖስ የተባለ በቤተክርስቲያን አለ የትኛውም ጸበል ነው አሉና የአባቶቻችሁ መርዶ የእናቶቻችሁ መርዶስ የተባለ ምንድነው ቢሉ ዜና ሰማዕታትን ሳትሰሙ የቅዱሳንን ታሪክ ሳትሰሙ አትዋሉ። በዚህ ምክንያት ነው ስንክሳር እና አባ ሚካኤል እና አባ ዮሐንስ ዘቡርልስ የጻፉት ማለት ነው። እና በእውነቱ የኛ የህይወታችን አካል የሚገባ ነው። ትልቁ ነገር ስንክሳር መቼስ በቤተ ክርስቲያን በየቀኑ ይነበባል፣ ግን የሚሰማው የለም። የሚያሳዝነው እሱ ነው። ይሄ የኛ ጉባኤ እግዚአብሔርን ማመሰግነው ይሄኛው ጉባኤ በጣም ጥሩ የሆነው ቢያንስ የሚሰማ ሰው አለ። እዚያ አንባቢውን የሚያነብ የሚሰማ ሰው የለም። የትም ቤተክርስቲያን ብትሄዱ እንደው ልብ ያለው አንድ ሁለት ሰው ድንገት አንዳንድ አባቶች አሉ፣ ደጋጋ አባቶች እንደው በስንት አንድ ነው እንጂ እንግዲህ እኛ ደብር ጀምሮ ስንክሳር አንባቢ ብቻውን ነው የሚያነብ። ኪዳን እንደተደረሰ ሁሉ ወጥቶ ነው የሚሄድ። ምክንያቱም ኪዳኑን የምናደርሰው በረከት እናገኛለን ብለን አይደለም፣ እንጀራ ስለሆነ አይደል፣ ተቀጥረን ስለሆነ እናገለግለው እንጀራ ስለሆነ ነው። እና አንድ ሰው ኪዳን ያላደረሰ ይቀጣል። ታምረ ማርያም ላይ አይደለም ይቀጣል፣ ሁሉ ላይ ያለ ይቀጣል። ያቺ ኑዛዜ ከተሰጠች በኋላ ውዳሴ ማርያም ታድሎ ግን አብቅቷል፣ ዲዩቲው እዛ ላይ ያበቃ ስለሚባል ስንክሳር አላደመጥክም ተብሎ ቅጣት የለውም። ለምን ቢባል ህጉን ያወጣው አካልም ስንክሳር ምን እንደሆነ የሚያውቅ አይመስለኝም። ሰበካ ጉባኤ በለው ማንም በለው ማለት ነው። ቢቻል መቼስ በረከት በግድ ባይሆንም ግን ቢቻል የአገልግሎቱ አካል ከሆነ ዘንድ ለምን ነው እዚያ የአገልግሎቱ አካል ካልሆነ መተው ነው። ለማን እንደሚነበብ ለግድግዳው ነው። በእርግጥ እግዚአብሔር ይመስገን የሚያዳምጡ አይጠፉም፣ ሰው አያቸውም አላያቸውም፣ ግን እሱ ያሳዝነኛልና ለሁሉም ስንክሳር መስማት ጽድቅ እንደሆነ ማወቅ ይኖርብናል። በተለይ ቤታችሁ ስንክሳር ያላችሁ ሰዎች በረከቱን አይለፋችሁ። እንደው በእውነቱ ማለቱ ይከብዳል። የመስነፊያ ምክንያት ለእናንተ እንደመስጠት እንዳይሆን እሰጋለሁ ነው እንጂ ስንክሳር በማንበብ ብቻ ወደ እግዚአብሔር መንግስት ይደረሳል። ብቻ ብዬ ስላችሁ ብቻ የምትለውን በትምህርተ ጥቅስ አድርጓት። ብቻ ማለት ያንን የህይወቱ አካል ያደረገ ሰው አንድ ራሱን የቻለ የእግዚአብሔርን ማስደሰቻ ጎዳና ነው፣ መንገድ ነው። የሰው ልጅ ንስሐ ሳይገባ ስጋ ደግሞ ሳይቀበል መዳን አይችልም አይደለም። ይሄ ጋራ ግዴታችን። ከዛ ውጭ ግን የገድል መንገድ ይባላል አይደለም። ጾምን ጎዳና የሚያደርጋል። መጾም ግዴታችን ነው። ግን ጾምን ለእግዚአብሔር ማስደሰቻ መያዝና አሁን ሁላችንም ምናልባት ሁላችን ላንሆን እንችላለን፣ እኔን ጨምሮ ብዙዎቻችን የምንጾምበት መንገድ ለእግዚአብሔር አያስደስትም። ልማድ ነው። ምንም እንኳን ከእግዚአብሔር ከገዛ ጆሮአችንም አይደርስም ብዙ ስራችን። የራሴን ስለማቅን እናንተ ታውቃላችሁ። ግን ጾምን ስራዬ ብሎ የያዘ ሰው በጾም ምክንያት ከእግዚአብሔር መድረስ ይቻላል። በጸሎት ምክንያት ከእግዚአብሔር መድረስ ይቻላል። በስግደት ምክንያት ይቻላል። እንኳን ሌላ ሰው ይሄን እድንበታለሁ ቤተክርስቲያን ያስቀመጠችውን ነገር እድንበታለሁ ብሎ መያዝ ይችላል። ለምሳሌ በየቀኑ ለምሳሌ ጠዋት ተነስቶ 7 አብያተ ክርስቲያናትን እንደ ጎንደር ላለ ቅርብ ለሆነ ማለት ነው እየዞረ ሰባቱም ጸሎተ ማርያም የሚያደርሰው ለምሳሌ ይኖራል ወይ አለ ወይ ይኖራል። እንግዲህ ማን ነው የሚለውን እግዚአብሔር ያውቀው። እንግዲህ ለምሳሌ አሁን የገድል ነው፣ መንፈሳዊ ምግባር ነው። ግን ይሄንን ሲያደርግ ሰው ባያውቅበት ጥሩ ነው። እና ለምን ትናገርበታለህ? ፈልገን ስለማናገኘው እንኳን እናንተ ያውላችሁ። እና ቀላል ነገር አይደለም ስታዩት፣ ግን ኮስተር ማለት ይፈልጋል። 7 ለመሙላት ቀላል እኮ ነው አይደለም። በአታ አንድ ትንሽ ተራምዳችሁ አብዬ ጊዜ ትንሽ ተራምዳችሁ ቅዱስ ሚካኤል አይደል፣ ትንሽ ልፍ ብላችሁ ቂርቆስ አይደለም፣ ወደዛኛው አቅጣጫ ትንሽ ወደ ይዞር ብላችሁ ሁሉ ጉድጓድ። ስንት ደረስን? 5 አይደል? ከዛ ቀጥሎ ወይ በግምጃ ቤት አድርጎ በአጣጣሚ ሚካኤል ይጨርሳል፣ ካልሆነ አደባባይ ኢየሱስ አድርጎ ሩፋኤል ይጨርሳል። የቀበሌ 4 ሰው ከሆነ ግን ጭንቅ የለውም። በቃ አጣጣሚ ሚካኤል ያደርሳል። ከዛ
እዛው አጥሩ ላይ ጊዮርጊስ አለለት። እልፍ ሲል አደባባይ ተክለ ሃይማኖት፣ እልፍ ሲል ሩፋኤል፣ እልፍ ሲል አደባባይ ኢየሱስ፣ ከዛ ለነጎድጓድ አንድ ነው ፈንጠር ብሎ ማድረስ የሚጠበቅበት። ጎበዝ ከሆነ አርባዕቱን እንስሳ ማድረግ እሷን ለአቀበቷ ሲባል ማለት እንደዚህ እኮ አለ። ለምሳሌ የሥላሴ ቀን ከቤቱ አንስቶ በእግሩ ሄዶ ተሳለሞ መምጣትን እዚህ ላይ ነግሬያቸው አውቃለሁ። በ27 ሌሊት ድንጋይ የተሸከሙ መድኃኒዓለም የሚሄድ ሰው አውቅ ነበረ ድሮ ብያቸዋለሁ። በ27 ድንጋይ የተሸከሙ ሄዶ አጥሩ ላይ ያስቀምጡት። ድሮ የድንጋይ አጥር ነበረው ታስታውሱ ካላችሁ። እና ስንክሳርን ማንበብ ወይ ማዳመጥ ሌላ አያስፈልግም አይደል? ሌላችሁ የጋራ ግዴታችን እንዳለ ሆኖ ግን ከእግዚአብሔር ጋር መገናኛ ሰራይ ብለን የምንይዘው አንድ ምግባር ያስፈልጋል። ድሮ ላችሁ ነበረ ልብ ብላችሁ ታስታውሱት ከሆነ ሰው የማያውቀው እግዚአብሔር ብቻ የሚያውቀው አንድ ስራ ሊኖረን ይገባል። ሰው ሲያውቁ ስለሚበላሽ ማለት ነው። ወይ አንደኛ ዋጋ ያሳጣናል፣ ሁለተኛ ነገር ደግሞ ለፈተና ያጋልጣል። እንደዛ ስለሆነ እና ልክ ቅዱስ አምደ ሚካኤል የሚባል በኢትዮጵያ የአፄ ዘርዓ ያዕቆብ የሰራዊት አለቃቸው የነበራለ ህዳር 3 ቀን የምናከብረው ብዙ ገድል አለው። ለየት ያለ ገድሉ ግን ምንድነው ይባላል? ጸበል ሳይጠመቅና ሳይጠጣ ከተሆነ እህል አይቀምስ። ይሄ ገድሉ ነውለታል። ጸበል መጠመቅ ብዙዎቻችን ህመም መፈወሻ ብቻ ነው የምናስበው። ለሱ ግን የገድል የህይወቱ አካል ነው። እና እንደዚያ ስለሆነ ስንክሳር ማዳመጥ የቅዱሳንን ነገር ማዳመጥና ዕለት ምክንያት ፈጥሮ ቅዱሳንን በየዕለቱ ማክበር። ክብረ በዓል ሲባል ታቦት ማውጣት፣ ክብረ በዓል ሲባል ሳንቲም ልመና ሳይሆን ክብረ በዓል ሲባል የቅዱሳን ክብር መግለጫ ምክንያት እግዚአብሔርን በቅዱሳን ማክበሪያ፣ በቅዱሳኑ ምክንያት እግዚአብሔርን ማክበሪያ ማምለኪያ መንገድ ማድረግና አለማስረዝም አጭር አድርጎ በቃ ድሮ ህልማችን ውስጥ የነበረ ታቦት የማይወጣበት ቤተክርስቲያን ሰርቶ ታቦቱ በመንበሩ ተከብሮ የሚኖርበት ግን በየቀኑ ጠዋት ሰው መጥቶ 30 ደቂቃ ብትሆን የዕለቱን ነገር ሰምቶ ጾም ካልሆነ ጸበል ቀምሶ ጾም ከሆነ ደግሞ በሰርክ ተመልሶ ይተጣበት እንደዚህ የሚሄድበት በቃ እንደዚህ አይነት ምኞት አለ። አሁንም ያው ባይሆን የሀገር ቤተክርስቲያን ጉዳይ ጥሩ ስላልሆነ ተራ ምኞት እንዳይሆን ያሰጋል ነው እንጂ እንደዛ ነው የምንመኘው። ለምን በቃ ከቅዱሳን ጋር መገናኘት አይደለም የሚፈልገው? እንደዛ ነው እኮ ፍላጎቱ አይደለም? በቃ ቅዱሳንን ካገኘን እግዚአብሔርን እናገኛለን። ማንም ሰው ቅዱሳንን ሳያገኝ እግዚአብሔርን ማግኘት አይችልም። የለም መቤታችን ያላገኘ ሰው ከተሆነ እግዚአብሔርን ማግኘት አይችልም። ማግኘት ሲባል አካላዊ ነገር ብቻ አይሆንም። እና ይህንን ሁሉ ስለማለት አልነበረም። ብቻ ቅዱስ ማርቆስ ወንጌላዊ ቅዱስ ማርቆስ ተገዳሚ ሰብሳቢዋ አንቺ ነሽ መሰለኝ አይደለም? እና በነገራችሁ ኑሮ ዝክር የሚዘጋጅ ነበረ። ምስባኩ እንኳን ዕለቱን ጠብቆ ይደረሳል፣ ችግር የለውም። ያው በ30 ስለተደረሰ ማለት ነው። እሱ ነውና እግዚአብሔር መድኃኔዓለም ከፍልሰቱ በረከት ያሳድርብን። ያው እንድታውቁት የቅዱስ ማርቆስ ራሱ አካሉ ብቻ ሳይሆን በዋነኝነት ራሱ ለብቻ ነው ያለች። ያው እና እሷ ብዙ ታምራት አሁንም ድረስ ታደርግላቸዋለች። በጣም የተቀደሰ ሰው ጵጵስና ከተሾመ በግብጽ ተነስታ ወይ ራሱ ላይ ታርፋለች ወይ ግንባሩን ትስመዋለች። ያቺ ራሱ ሕያው ናት እስካሁንም እና አሁንም አለች ቅዱስ ማርቆስ። ለኛም ደግሞ ደጋግሜ እንደምነግራችሁ ያው ለሁላችንም አባት ነው። የበለጠ ደግሞ ክህነት ላለን ሰዎች የክህነት አባታችን የመድኃኒታችን የአምላካችንን እሱ የሰጠንን ክህነት ለሰው ልጆች ለካህናት የሰጠውን ክህነት ያገኘነው በቅዱስ ማርቆስ አማካኝነት ስለሆነ ማለት ነው። ሌላኛው ዛሬ የምታውቁት ነው ትልቅ በዓል የቅዱስ ሚናስ ነው። ገባሬ መንክራት ነው ሚናስ። ፍልሰቱ ያው ምናልባት ስንክሳር ላይ ያልተጻፈ ነገር ከፈለጋችሁ ያው ቅዱስ አትናቴዎስ ነው ፍልሰቱና ቅዳሴ ቤት ሲደረግ የነበረ ሐዋርያዊ ቅዱስ አትናቴዎስ ነው። መሪዮጥ የምትባለው ከተማ የታነጸች ግን ቅዱስ አትናቴዎስ ካረፈ በኋላ አኖሬዎስና አርቃዲዎስ ናቸው ጻድቃን ነገስታት። ታምራቱን ተመልክተው ሰማይቱን አድንቀው እነዚህ ጻድቃን ነገስታት ናቸው። መሪዮጥ የምትባለው ከተማ በስንክሳር ነገር ለመጠቅለል ያው ወዲያው ከተማው እንደታነጸ ነው የሚነግረን። ነገር ለመጠቅለል ለማሳጠር ያክል ነው እንጂ በጊዜው መንደሮባት ነበረ። ያቺ ልጁ ታማበት እንድታውቁት የሚያስፈልገው ስንክሳር ላይ የተጻፈ የበጎች ታሪክ አለ አይደለም? ከበጎቹ ታሪክ በኋላ ያቺ የንጉሱ ልጅ ከመምጣቷ በፊት ሌላ ደግሞ አንድ ታሪክ አለ። ገድሉ ካላችሁ ገድሉም ላይ ተጽፏል። አንድ አካሉ በምን አማርኛ ማለት አካሉ የጎደለ እንዳንል የተቆረጠ አይደለም እያለ ማይሰራ አካል ልምሾ እንበለው
ይሄ ስንኩል ምናምን የሚለው ጸያፍ ቃል ስለሆነ ብዬ ነው። እና እንደዛ አይነት ልጅ ያለው አለና ወደዚያ እየሄደ ስለሚያስቸግረው አባቱ አንድ ቀን ተናዶ ሊመታው ሲል ዘሎ እዛ ውስጥ ገባ እና ጸበሉ ዝም ብሎ ውሃ ብቻ አይደለም፣ እንደ ጭቃ ነገር ነው። ይሄ አለ አይደለም ጮቄ የሚባል መሬት ታውቃላችሁ? ወይም እዚያውን የመርቆሬዎስ ጸበል ያለበት በመጠን ነው እንጂ ሰውም ጮቄ ነው ማለት እንዳለው ነው። ውሃው ከመብዛቱ የተነሳ ወደ ጭቃነት የተለወጠ ማለት ነው። እንደዛ አይነትና ሲሄድ ገባ እዛ ውስጥ እና አባት ነውና መቼም ደንግጦ አወጣው። ዛሬ ነው የአባቶች ቀን የሚባል ነው? ትናንት ነው ዛሬ ወይ ትናንት እንደዛ ነው መሰለኝ። ፈረንጅ መቼም የምናምን ቀን ማለት ይወዳል አሰቡት። እኛ የቅዱሳን ቀን ስናከብር ደስ የማይላቸው ሰዎች በሙሉ የብዙ የአባት አለ፣ የእናት አለ፣ የሴት አለ፣ የህፃናት አለ፣ የወንድ የለም ብዬ ነበር አለ አሉኝ። በኋላ ደግሞ አይኔማ ቢቀር ጥሩ ነበር ቀሪኛ ይሆናል። እና እያንዳንዱ ቀን የሌለ ቀን የለምና ትናንት ደግሞ የእንትን ቀን ነበር አለ የቀጭኔ። እውነቴን ነው አይቻለሁኝ ሰርቨር ላይ የቀጭኔ ቀን የዘመዶቼ ማለት ነው። ረጃጅም ሰው እንደዚህ አይደለም የሚባል፣ አጫጭሩ ማን ነው የሚባል፣ ብስጩ ሰው በማን ነው የሚመስል? እንደኔ ያለ ሰው በጣም ንዴታ በጣም የሚናደድ ከእንስሳት ሁሉ ማን ነው? በጣም አንደኛ ግስላ እልከኛ ነው። ብስጩ ነው እንደዛ አይደለም? እንደዛ ምሳሌ አለ ነው። ሆዳም በምንድን ነው የሚመስል? በጅብ። ጉልበታኛ በማን ነው በጅብ ነው በራስ። ሆድም ጉልበትም ከጅብ ነው ያለ። አለበሳ ለምንድን ነው ምሳሌ የሚሆን? ለድፍረት፣ ለወንዳ ወንድነት፣ ለየትነት አይደለም? እንደዚህ ያለና ያው ረጃጅም የሆናችሁ ምሳሌያችሁ ወደዚያ ነው። ለጂራፍ ነው። እኛ ሀገር ጂራፍ ትርጉሙ ሌላ ነው፣ መገረፊያ ነው። እነሱ ደግሞ ጂራፍ ይላሉ። ቀጭኔ፣ የቀጭኔ ቀን ሁሉ አለው። የአንበሳ ቀን አለ። የጉንዳን ቀን ሳይኖር ይቀላል። እና መቼም ዓላማው እኮ ክፋት ያለው አይመስለኝም። እንደዛ አይነት ነገሮችም እንደዛን ለመጠበቅ መሰለኝ። ከሆነም ይሁን እንግዲህ ችግር የለውም። እና ለሁሉም የአባቶች ቀን የሚባል ነገር እኮ ተለጥፎ አይቼ ነው እንደዚህ አይነት ነገር ሰው ሁሉ እንደዚህ የለጠፈ ረጅም እድሜ ለአባቶች ምናምን ይላልና እኔም እናቴ የሚጥሉኝ አለች ይባላል። ምን አባትማ ሁሉ ሰባት አይደል? ግን ደረጃ ያለው ነው አባትነት። በነገራችሁ ላይ አባትነት ሲባል የወለደ ሁሉ አባት አይደለም። 7 አይነት አባቶች አሉ ይባላል በዓለም 7 አይነት አባት ቤተክርስቲያናችን የምናውቃቸው። የመጀመሪያው አባት ማን ነው? እግዚአብሔር ነው። ከዛ በኋላ ወላጅ አባት አለ፣ የቆብ አባት አለ፣ የቀለም አባት አለ፣ የክህነት አባት አለ። እንደዛ እየተባለ እስከ 7 የሚደርሱ አባቶች አሉ። እና እንደው እኮ ይሄን ሁሉ አስቤው አይደለም የመጣ ደግሞ ምንድነው አተኮር ሰደበኝ እንዳትል ያው ነው ምስጋና ነው። እና ለሁሉም የሕፃን አባቱ ሲያባር እዛ ሲዶ ሲወድቅበት ደንግጦ ሲያወጣው ድኗል። በዛ ነው በጣም ነገሩ ከበጎቹ በተጨማሪ የሰፋ። ምክንያቱም አንድ የታመመ በግ ሄዶ እዚያ ተንከባሎ ድኖ አይደል ያረኛ አጥማቂ፣ ታዋቂ አጥማቂ ሆነ ያረኛ በሌለው ጸጋ ማለት ነው። የሚያድነው እኮ ሌላ ነገር ነው። ምክንያቱም በዘመና በጣም የተቸገረው ነገር ጸበል ሁለት ስህተት። አንደኛ ነገር ጸበሉ ነው የሚያድን አጥማቂው ነው። አጥማቂ የሚያስፈልጉ ካህናት አሉ። የሚያስፈልጉ ለምንድን ነው? ውሃውን ወደ ጸበልነት ለመቀየር ጸሎት ማድረግ ስላለባቸው ለዚህ ያስፈልጋሉ። አንድ ሁለተኛ ስርዓት ሕግ ለማስጠበቅ ያስፈልጋሉ። ሶስተኛ ለመባረክ ያስፈልጋሉ ካህናት። ባጋንንት ላይ ስልጣን አላቸው አላቸው ካወቁበት። ግን ለተለየ ለሆኑ ሰዎች የሚሰጥ ነገር አይደለም። ያ ለካህን ከሆነ ለሁሉም ካህን የተሰጠ ነው ካወቁበት ማለት ነው። ሁለተኛው ችግር ደግሞ ሰዎች ጸበል እንዲያው ስትጠመቁ ሲያችሁ ለምን እዚህኛው ጸበል አትሄድም ማለት ያላችሁበትን ጸበል መስደብ ነው። በመጀመሪያ ደረጃ ሁሉም ጸበል የማን ነው? እሱን ማወቅ አለብን። ባታ ነው የምትድን መርቆሬዎስ ምን ታደርጋለህ? ወራይ ለምን ታደርጋለህ ይላል። ስማ እንጂ ለስፍራው የተሰጠ ቃል ኪዳን አለ። እሱን እናምናለን። ነገር ግን
ደግሞ እኮ ባታ ተጠምቀ ደግሞ መፍትሄ ስጣት አይ እዚህኛው ሂድ ይላል እዛኛው ሂድ ይላል። ቅዱሳን ለየት ያለ ቃል ኪዳን ያላቸው ለምሳሌ ጎንደ አቡነ ዮሐንስ ቃል ኪዳን አለ። ገዳመ ወንያት አቡነ ሐራ ድንግል፣ ደብረ ሊባኖስ አቡነ ተክለ ሃይማኖት፣ እዛ ዋልባ አቡነ ሳሙኤል ቃል ኪዳን አለ። ቃል ኪዳን አቡነ አብየ እግዚእ ብትሄዱ አቡነ አብየ ቃል ኪዳን አለ። ግን ያም ሆኖ ሁሉም ጸበል ያድናል። ታዲያ ለምንድን ነው አንዱ ተጠምቆ ሳይድን አንዱ የሚዳን ቢባል? ቀኑ ስላልደረሰ ነው፣ ጊዜው ሲደርስ ነው። አንዱ ሰው በርሚል ካልሄድ እንግዲህ የእግዚአብሔር ጸበል ሊሆን ይችላል። እኔ እንግዲህ በአካል እጅ ያላየሁትን ነገር አስተያየት መስጠት አልችልም። አሁንስ ፋሽንነቱ እንጃ እኔ ትንሽ እየቀዘቀዘ ነው መሰለኝ። መነገጃ መሸቀጫ ነው። ብዙ ሰው ህይወቱን አጥቷል። ያው ታውቁ ይሆናል። በጤናም እክል በብዙ ምክንያት ብዙ ሰው ሞቷል። እንግዲህ አንዳንድ ሰው የዳነውን ይቆጥራል፣ አንዳንድ ሰው የሞተውን ይቆጥራል። ሁለቱንም ታሳቢ ማድረግ የተገባ ነው እና እንደኔ እዚህ የቅዱስ ጊዮርጊስ ጸበል ካለ ሰውን የሚያድነው በመጀመሪያ የራሱ እምነት ነው። ለዛ ነው ጌታችን በስልጣኑ በኃይሉ ካዳናቸው በኋላ ምንድነው የሚላቸው? እኔ ያዳንኳችሁ ነው የሚል አይደለም። ምን አዳነን የሚል ሴቶችንም ምንሽ አዳነሽ ነው እምነትሽ አድኖሻል የሚል። ለምን? የመዳን መሰረቱ ማመን ነው። በማመናቸው ምክንያት እኮ ያስከናፍር ልጅ የዳነ ቅዱሳን ታጥበው አይደለም፣ በማነገር እጣቢን የዳነ በሽፍታ ነው አይደለም። እምነቱ ግን የግርጣቢው የቅዱሳን ሐዋርያት ሆኖለታል በእምነቱ ምክንያት። እሱን ማወቅ ማስተዋል ያስፈልጋልና የቅዱስ ሚናስ ከጥንት አንስቶ ተአምራቱ የታወቀ ነው። ዛሬም ድረስ ሲናገሩ እንሰማለን። በተለይ አቡነ ቄርሎስ ስድስተኛ የሚባሉ መቼም በግብፅ እንዳልኳችሁ ወደ በኋላ አካባቢ የተነሱት ትንሽ ስለሚከብዱን የአክብሮቱን አቡነ ቄርሎስ አካባቢ ላይ ነው የምናቆመው ብዙ ጊዜ እና እሳቸው ለኢትዮጵያ ፓትርያርክነት ያ ሁሉም ቢሲል እሳቸው ናቸው የፈቀዱ እና መንፈሳዊ ተግባራቸው ምናቸው ያስደንቃል፣ ቅንነታቸው። በዚያ ላይ ደግሞ የአባ ገብረ ጻድቅ አባ ኤዎስጣቴዎስ ወይም ኢትዮጵያዊ መናኝ የሚሏቸው ገብረ ክርስቶስ አብደል መሲህ የሚሏቸው የእሳቸው በጣም ጓደኛ ወዳጅ ናቸው የነበሩ እና እኒያ ኢትዮጵያዊው መናኝ በግብፅ የነበሩት በጣም የተለዩ ቅዱስ ሰው ናቸው እና እሳቸው ይኖሩበት የነበረ በዓት የቅዱስ ሚናስ ነው ይባላል። በነገራችሁ ላይ መነኩሴ እያሉም አባ ሚናስ ነው ስማቸው። አቡነ ቄርሎስ ስድስተኛ አባ ሚናስ ነው መጠሪያ ስማቸው እና ከሰማይቱ ጋር ለየት ያለ ነገር አላቸው ይባላልና እንዲው በአካል ሁሉ ይነጋገራቸዋል ይባላል። እንግዲህ ስንሰማ ማለት ነው እና እንደዚህ እንኳን ለእሳቸው ብቻ ሳይሆን እሳቸው ሊጠይቁ የመጡ ሰዎች መሽቶባቸው ሰማይቱን ሸኝልኝ ብለውት በአካል ሌላ ኖርማል ሰው መስሎ ሸኝቶላቸዋል ይባላል። ቅዱሳን ቅርብ ናቸው። ማወቅ ያለብን ነገር ቅዱሳን ቅርብ ናቸው። ችግሩ ከኛ ጋር ምንድነው? የምታውቁት ነው። ክርስትናውን በወጉ መያዝ አለመቻላችን ነው እንጂ ቅዱሳን ቅርብ ናቸው። ይሰማሉ፣ ይመጣሉ፣ ይጎበኛሉ፣ ይረዳሉ፣ ይራዳሉ። የሰማይቱን በረከት ያሳደረብን። ከኢትዮጵያውያን ጻድቃን መካከል በዳውንት እዚህ በወሎ በስብከተ ወንጌል አገልግሎት የተመሰገኑ ቅዱስ ሰው አባታችን አቡነ ጴጥሮስ፣ እንደዚሁም በሰሜኑ ኢትዮጵያ ክፍል ከነበሩ ቅዱሳን መካከል ገብረ ክርስቶስ ዲያቆን። አመታዊ ገብረ ክርስቶስ ዲያቆንንስ ግጻዌ ማስቶት አላስቀርሞኛል። ዛሬ አንዳንድ አባይት ቅዱሳንንም ይዘላል ግጻዌ፣ ግን ዛሬ እሱንም ማስቶታልና እነሱም በዓላቸው ነው። እግዚአብሔር የሁሉንም በረከት ያሳድርብን። አንተኑ ማርቆስ የሚለውን ያው ዘንግተነው ይሆናል። ያን ጊዜን ዘመረው ነበር። ታስታውሳላችሁ? ሚያዝያ 30 ያስጠናዋችሁ መዝሙር አንተኑ ማርቆስ ወንጌላዊ ክቡር የሚለው ወልደ ማርያም። የሐዋርያው በረከት ይረብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይ አሜን። La
ወከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ለመንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱተ እልሃለነ ወባልሐነ እምኩሉ ይእቲ መንግሥት ኃይለ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ወርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ዘፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማሂፀነ